ሰላም ጤና ይስጥልን እንዴት አላችሁ የተከበራችሁ አድማጭ ተመልካቾቻችን የስፖርት ባለታሪኮቹ ፕሮግራማችን ተጀምሯል። ዛሬ ወጣቱ ኮከብ ዳዊት ካሳው ከኛ ጋር ቆይታ ያደርጋል። ዳዊት ካሳው ኢትዮጵያ ከ22 ዓመታት በኋላ በሴካ በአፍሪካ ከ17 ዓመት በታች ዋንጫ ስታልፍ ጉልህ ሚና የተወጣ በውድድሩም 8 ግቦችን በማስቆጠር ኮከብ የነበረ ተጫዋች ነው። ስለ እግር ኳስ መንገዱና ስለ ቀጣይ ህልሙ ሀሳቦቹን እያነሳን የጋራ ቆይታ ይኖረናል። አብራችሁ እንድትቆዩ ነው አድማጭ ተመልካቾቻችን በአክብሮት የምንጋብዘው። ባዘው መኮንን ከመላው ስቱዲዮ ባለሙያዎች ጋር በመሆን ፕሮግራሙን ወደ እናንተ አደርሳለሁ። የዚህ ፕሮግራም አጋራችን ደግሞ ኢትዮ ቴሌኮም ነው። መልእክቱን ሰምተን ስንመለስ ቀጥታ ወደ ፕሮግራሙ እናልፋለን። በድጋሚ አብራችሁን ቆዩ። ኔክሰስ ኤል127 ኤል131 ኤል2028 ዛኔክሰስን ያዙ፣ ከዓለም ጋር ይጓዙ። ኢትዮ ቴሌኮም። እናመሰግናለን ዳዊት፣ እንኳን ደህና መጣህ ብያለሁ። በቅድሚያ እንኳን ደህና ቆያችሁ። እንኳን ደስ ያለ በማለት ልጀምር። አመሰግናለሁ። ኢትዮጵያ ከ22 ዓመታት በኋላ በአፍሪካ ከ17 ዓመት በታች ዋንጫ በእናንተ እንድታልፍ ሆኗል። አንተም የውድድሩ ኮከብ ግባግቢውን አጠናቃል 8 ግቦችን በማስቆጠር ምን ተሰማህ እንደ ተጫዋች? ያው 8 ጎል አገባለሁ ብዬ አላሰብኩም ነበር በመጀመሪያ ደረጃ። ያው እኔ ብቻ አይደለም ጎል ያገባሁት፣ ያው ከኛ ቲም ጋር ያሉት ለኔ አመቻችተው በማቃበል ከነሱ ጋር ነው ያገባው እንጂ ለብቻ አይደለም። ያው 8 ጎል ስላገባው ግን በጣም ደስ ብሎኛል። ዳዊት ካሳው እንዴት አይነት አስደናቂ ጎል ነው ያስቆጠረው! ተጨማሪ ነገሮችን እናነሳለን። ሴካፋ ላይ ስለነበራችሁ ጊዜ፣ ቀጣይም በአፍሪካ ዋንጫው እንደ ቡድን ስላላችሁ እቅድ፣ እንደ ተጫዋችም ስላለ እቅድ ተጨማሪ ነገሮችን እናነሳለን። ግን ወደ ኋላ እንመለስና ስለ እግር ኳስ አጀማመርህ ማንሳት አለብን። ያው ባህር ዳር ነው ተወልደ ያደግከው። ኳስ የጀመርኩት ያው በአጋጣሚ ነው። ያው እንደዚህ አስቤው አይደለም። ያው ሰፈር አንድ መስሩ የሚባል ልጅ አለ። እሱ ባህር ዳር ዩኒቨርሲቲ ጥሪ ተደርጎ ነበር። በየትምህርት ቤቱ እየሄደ ጥሪ ያደርጋል ሊመለመል ሲል። ከዛ መስሩ የሚባል ልጅ ነው እሱ ጠፍቶ ነበር። ባህር ዳር ዩኒቨርሲቲ ሊመለመል እናቱ ሳታውቅ ሄደ። ከዛም በኋላ ማዘሩ ጠፍታ ወደኛ ቤት መጣ። የታለ ልጅ ማምስተር አላየሁትም። ከዛ እሱ ተመልሶ ይመጣና የት ሄደ ነው ምናምን ስለው ዩኒቨርሲቲ ሊመለመል እንደሄደ ነገረኝ። ከዛ በነገታው ሄድኩ። ያው ተመልሰን ሳያቸው 400 ምናምን የሚሆኑ ተጫዋች አሉ ውስጥ 7 በረኛ አለ። ከተጫዋቾች ያልፈልኝም ብዬ በረኝነት ሞከርኩ። ከበረኝነት ስሞክር በረኛው አልተያዝኩም። ከዛ ወጣው። እንደገና ተጫዋች ስሞክር ተጫዋች እንትን አለኝ ተቀነሰኝ። ከጫጭበርብሬ ገብቼ እንደገና ለመያዝ እንትን ያልኩት። ምናልባት ወደ ባህር ዳር ዩኒቨርሲቲ ስፖርት አካዳሚ ለምን መላክ ከመሄድ በፊት እንደው በሰፈር ፕሮጀክት አጋጣሚ አልነበረም። ያው ብዙ ጊዜ ፋዘር ነጋዴ ስለሆነ ወደ ሱቅ ምናምን ነው የሚልከኝ የሚሄድ ነው ምናምን እንጂ ሰፈር ላይ ቅዳሜና እሁድ ምናምን አስፋልት ወጣን እንጨታለን። ከዛ ይችላል። የቤተሰብ ፍላጎት ግን ምን ይመስል ነበር? አንተ በዚህ መልኩ ወደ እግር ኳስ ስትሳብ ፍላጎት ነበረ? ቤተሰብ አካባቢ ድጋፎች ነበሩ? ያ ድጋፍ አለ። ግን ፋዘር የኛ ቤተሰብ ነጋዴ ናቸው እና እንድነግድ ነው የሚፈልጉ። ግን እነሱ የኔን ምኞት ስነግራቸው ያው እንደዚህ አልከለከሉኝም። ግን ያው ጎን ለጎን ነግድ ማም ይሉኛል። ግን አልከለከሉኝም። ድጋፋቸውም አለ። ሰፈርም ስጫወት በቃ ያዩኛል ምናምን እና የሰፈር ልጆች ማሪፍ ነው የጉረቤታችን ይሽም ትባላለች አሪፍ ተጫዋች ነው ምናምን ትላቸዋለች ለቤተሰቦች።
እና በእነሱ አማካኝነትም ከተለያዩ ኮሜንቶችን ሲያገኙ ምናምን ያው ኳስ እንድቀጥል ረዱ። ባህር ዳር ዩኒቨርሲቲ ዶክተር ዳንኤል ነበሩ አይደል በዋናነት ምልመላውን ሲያደርጉ የነበሩት። በእሳቸው አማካኝነት ነው ሞር ወደዛም እንድትገባድሉ የተመቻቸለና ምን ይመስል ነበር አጋጣሚ? ተጨማሪ ነገር ካነሳም ብዬ ነው። ያው እንዲገባ ይረዳኝ ያው እሱ ነው፣ ግን ከአንዴም ሁለቴ ይቀንሰኛል። ከዛም በኋላ እንደገና እድል ሰጠኝ። ያው ለብዙ ተጫዋቾችም እድል እየሰጠ ነበር። ያው እድል ሰጠኝ ለኔም። ከዛ 3 ጌሞችን እርስ በርስ እንጫወታለን። ለአንድ ሳምንት ለ2 ሳምንት አየኝ፣ ወደደኝ። ከዛ በዛው እንድቀጥል ረዳኝ። እሱ ነው የመለመኝ። ከበረኛነቱ ወደ ተጫዋች ያመጣ እሱ ነው። ፍጹም ቅጣት ምቱን እንዲመታ አዘዋል። ዳዊት ካሳው አስደናቂ ፍጹም ቅጣት ምት አስቆጥሯል። በርካታ ዓመታትን ቆይተሃል በባህር ዳር ዩኒቨርሲቲ ስፖርት አካዳሚ ተስፋ ቡድን የነገ ተስፋ በሚባለው ቡድን ውስጥ ምን ይመስል ነበረ ግን የነበረ ጊዜ? ያው በባህር ዳር ዩኒቨርሲቲ 4 ዓመት ቆይቻለሁ። ውስጥ በጣም አሪፍ ነበር። ብዙ 1 ዓመት ያለ ውድድር ተጫውት እንትን ብለናል። ያው 1 ዓመቱን በቃ ሁሌ እንሰራለን እንላለን፣ ያው በተስፋ ማለት ነው። ከዛ ባህር ዳር ዩኒቨርሲቲ ባዘጋጀው ውድድር ራሱ አዘጋጅቶ በባህር ዳር ከተማ ያው ሻምፒዮን መሆን ችለናል። እና ያው አሪፍ ነው ያወጣት ቡድን። ያው በሳምንት 3 ቀን ነው የምንሰራው። የተሟላ ሜዳሪያል አለ፣ ሜዳውም የተሟላ ነው፣ ብዙ ነገር የተሟላ ነው። ዴቭ እንግዲህ እዛው አካዳሚው ጋር ያለ ባህር ዳር ያለ የተለያዩ ውድድሮችን ከዛ ወጥተህ የማድረግ አጋጣሚዎች ነበሩ። አርባ ምንጭ ላይ ዩኒቨርሲቲውን ወክለህ የተወዳደርክበት ጊዜ አለ። ስለ እነዚህ ውድድሮችን ማንሳት አለብን ብዬ ነው። የእግር ኳስ እድገትህን እያዳበርህ በሚሄዱ በኩል የእነዚህ ውድድሮች ሚና ከፍተኛ ስለነበር ብዙ ጊዜ ህጻን እያለን ከሀገር ወጥተን ሩቅ ሀገር ወጥተን ሄደን ተጫውተን አናውቅም። ለአርባ ምንጭ ስንሄድ ከመጀመሪያ ከክልል ስንወጣ ነው ለመጀመሪያ ጊዜ። ያው እንግዲህ ከ2 ዓመት ባህር ዳር ዩኒቨርሲቲ እግር ኳሱ ከተጀመረ ከ2 ዓመት በኋላ ነው የሄድነው ለውድድር ማለት ነው ቶርናመንቱ። እና ጥሩ ጊዜ ነበር አይደል ያሳለፈው? ያው ጥሩ ጊዜ ነው። ያው ከምድብ አልፈን አሪፍ ደረጃ 4 ዓመት ገብተን ነበር። ከዛ በኋላ ነው ያልተሳካው። እና ያው በግሌ ከ16 ከ50 ውጭ አግብቼ 2 ኳስ ተሸልሜያለሁ። ብዙ ነገር ተምረንበታል። ያው ከሀገር ወጣ ከሜዳ ውጭ ተጫውተ ውጤት ማምጣት እንዳለብህ ብዙ ነገር ተምሬበታለሁ እዛ። ቀጣይ አመት ላይ ደግሞ ይርጋለም ላይ የፕሮጀክቶች ውድድር ነበር። ለአንተ የእግር ኳስ ህይወት እንደውም ካሳለፍከው ጊዜ በላይ እዚህ ለደረስክበት ትልቅ መሰረት የነበረው ውድድር የ2015 ወይ 16 አካባቢ የነበረው የፕሮጀክቶች ውድድር ነው። እሱ ምን ይመስል ነበረ? ያው እሱ ሁሉም ቲም ከ2015 ተምሮ ከ2014 ተምሮ ነው በደንብ ራሱን ዲቨሎፕመንት አድርጎ የመጣው። ያው ጠንከር ብለን የመጣው እኛም ጠንከር ብለን እንሄድ ነው። ያው የዛን ሰዓት ከባድ ነው ብዬ አስባለሁ የነበረው ጫና። ከዛ በኋላ ወደ 3 ፖይንት ያው እናነሳለን። 3 ፖይንት ላይ የገባህበትን አጋጣሚ በባለፉት 2 አመታትን በ3 ፖይንት የነበረን ጊዜ ተጨማሪ ነገሮችን እናነሳለን። ግን ባህር ዳር ዩኒቨርሲቲ ስፖርት አካዳሚ ላይ አሰልጣኝ የነበረ አንተንም የመለመለህ ዶክተር ዳንኤልን በስልክ አስገብተን የተወሰነ ነገር ስላንተ እንዲዋራን እናደርጋለን። አሎ ዶክተር ይሰማል? እናመሰግናለን በስልክ መስመራችን ላይ ስለተገኘህ። እኔም አመሰግናለሁ። ያው አንተ የመለመልከው አሁን ደግሞ በኢትዮጵያ ከ17 ዓመት በታች ቡድን ሴካፋ ውድድር ላይ ድንቅ የነበረው ዳዊት ስቱዲዮአችን ይገኛልና ያው እሱንም ሰላም ማለት ትችላለህ። እሺ ሰላም ሌላ ሰላም ነው ኮች? አለሁ ሁሉ ሰላም እግዚአብሔር ይመስገን ሰላም ነው። እኔም አመሰግናለሁ በዳዊት ምክንያት እንግዳ አድርጋችሁ ስለጋበዛችሁ እናመሰግናለን። እንዴት ምን ይመስል ነበር መጀመሪያ ወደ ባህር ዳር ዩኒቨርሲቲ ስፖርት አካዳሚ ምልመላ ሲያደርግ ዳዊት ወደ እናንተ የገባበት ሁኔታ ምን ይመስል ነበረ ዶክተር? የመጀመሪያው የ2010 ክረምት አካባቢ እንደ ዩኒቨርሲቲ በ4 ፕሮጀክቶች ለመመልመል ማስታወቂያ ወጥተን ነበር። ከመላው ባህር ዳር ከተወጣጡ ልጆች አንደኛው ዳዊት ነበር። ከ400 በላይ ልጆች ነበሩ የመጡ። ከነዛ ውስጥ አንዱ ዳዊት ነበር። በሰዓቱ ያውቁት እንዳለው እሱም በተደጋጋሚ ብዙ ሚዲያዎች ላይ እንደተናገረው ሲመጣ ያው የልጆችን ብዛት አይቶ የነበረውንም እንቅስቃሴ አይቶ በረኛ መሆን ነበር የፈለገው። በረኛ ማለት የመጀመሪያ ዙር ጋር እንደመጡ አንመለምላቸው ነበር። በረኞችን ብዙ ኳስ ላይ ከተዋሽ ላይ የነበሩ ልጆች ስለነበሩ ወደ ቀጣዩ ነበር ቀጥታ የሚያስገባቸው። እዛ መጨረሻ ላይ ነበር እነሱ የምናያቸው። በዛ መንገድ የመጀመሪያውን ዙር ማለፍ ቻለ ማለት በረኛ በሚለው በረኞች ጋር ስናየው ፊት አያደርግም። ትንሽ ነበር ሲመጣ ገና ምንም
ኳሱ ጋር ያልነበረ ልጅ ነው። ከዛ ሁለተኛ ዙር ላይ ተጫዋቾችን በምንመለከትበት ሰዓት በትንሽ ቁጥር ሲመጡ ልጁ ተክለሰውነቱ የነበረው ነገር ልጅነቱ፣ ፍላጎቱ ደስ ሲል ነበረ እና አጭበርብሮ ነው የገባው። ከግሩፕ የመጀመሪያው ዙር ላይ ያልያዝነው ነበር ግን አጭበርብሮ ገባ። ግን ያው በትንሽ ቁጥር ስናያቸው የተሻለ ነበረ ከነበሩት ልጆች። ፍላጎቱ ቆንጆ ነበር። የመነሳሳት ብቻ ሲሆን ጓደኞቹም በተመሳሳይ ብዙ ስኪል ያልነበራቸው ገና ጀማሪዎች ነበሩ። የ10 ዓመት ልጆች ነበሩ ያለ ይመጡና በዛ መንገድ ነው የተያዘው። የመጀመሪያ ዓመት ላይ 2001 በማጭበርበር ነው። ያው ዶክተር እንግዲህ እናንተም ይህን በዛ መልኩ ዩኒቨርሲቲው በራሱ አቅም የአካባቢውን ማህበረሰብ ከተማው ላይ ልጆችን አቅም ያላቸውን ልጆች በእግር ኳሱ ምልመላ አድርጎ ፕሮጀክቱን ሲጀምር እንደ ዳዊት አይነት ልጆችን ለማፍራት አልመው ነገር ለሀገር የሚጠቅሙ ልጆችን የማፍራት አላማን ይዞ ነው መቸስና በእንደዚህ አይነት ሁኔታ የመለመላችሁት ልጅ እንግዲህ ሀገሩን ወክሎ ከሰሞኑ በሴካፋ ውድድር ያሳለፈው ጊዜ ይታወቃል። ድንቅ ጊዜ እና ያሳለፈው አንተም ፐርሰናሊም ዋናው ሰው ስለነበር እንደ ዩኒቨርሲቲ እንደው ምን ተሰማቸው የሚለውን ነገር ባጭሩ እናንሳ። ትልቅ ደስታ ነው የተሰማው። ለመናገር ትልቅ መነሳሳት፣ ትልቅ ደስታ ነው። ልጅ ያሳደገው ልጅ ከዩኒቨርሲቲ ያደገ ልጅ በልጅ አንተ ያሰራኸው ልጅ እዚህ ደረጃ ሲደርስ ደስ ይላል። ምናልባት ዳዊት እዚህ ደረጃ መድረስ ከነበረበት እንደውም ዘግይተዋል ከምን ልጆች ነኛ የዛሬ 2 ዓመት ከዛ በፊት መውጣት በዚህ ደረጃ መታየትና ከሀገር ውስጥ ሳይሆን ከሀገር ውጭ የመሄድ እድልም ልጆችም ነበሩት። እዛ ደረጃም ደርሶ የነበረ ልጅ ነው። አቅሙ የማደግ ተስፋው የማደግ እድሉ ቆንጆ ነበረ። ያው እንደሚደርስ እድሉን ካገኘ እዛ አካባቢ ምርጫ አካባቢ ያሉ ነገሮች ተስተካከሉ ከሆኑ እንደሚደርስ የሚያሳዩ ነገሮች ነበሩ። እሱ ደግሞ እድለኛ ሆኖ በብዙ ገዛም እዚህ ደርሷልና በጣም ደስ ይላል። በጣም ትልቅ ደስታ ነው የሚሰማው። እኔ ብቻ ሳይሆን አጠቃላይ የሚያውቁትም የማያውቁትም አጠቃላይ ባህር ዳር በሱ በጣም ትልቅ ደስታ ይሰማቸዋል። ደስተኛ ነን። የመጨረሻ ጥያቄ ለማንሳት ዶክተር፣ ያው ዳዊት አሁን የእግር ኳስ ስኬቱን ጀምሯል። ነገ ብዙ ነገሮች ይጠብቁታል። እንደ አሰልጣኝ በተለይ ከታዳጊ ጀምሮ ስለምታውቀው ምን ላይ ትጠብቀዋለህ? ያው የምትመክረውም ነገር ካለ በዚሁ ምክርህን ለግሰው ከቆይታችንን እንቋጭ። እሺ፣ ምናልባት ዳዊትን በማሰራት ሰሟን መጠቀስ ስላለበት አስካለ ማርያም ተክሉ ትልቁን ሚና ተጫውታለች። እኔ ከ4 ዓመት በኋላ ያለን 5ኛው ዓመት ላይ እሷ ነበረች ስታሰራ ነበር የገባውታ ስለነበር እንትኑን እሷን መውሰድ ስላለባት ብዬ ነው። ምናልባት ዳዊትን ከዚህ በተሻለ ትልቅ ቦታ እንጠብቀዋለን። አሁን ባለው እንቅስቃሴ አንጻራዊም ቢሆን ባለበት ደረጃ የተሻለ ነው። ጥሩ እንቅስቃሴ አሳይቷል። እሱም ደግሞ የሚያሳየው ያው ሴካፋ ኮከብ ጓደኛ ነው መጨረሱ ትልቅ ማሳያ ነው። ይሄ ነገር ግን የሚያኩራራው ወይም ደግሞ በትልቅ ነኝ ብሎ ራሱን የሚያይበት አይደለም። ብዙ ጊዜ እንላቸዋለን እነሱ አሁን ያሉበት ደረጃ አሁን ያሉበት ሌቭል አንጻራዊ ነው። በእነሱ እድሜና በእነሱ ሌቭል ላይ ነው። ሰው ከዚህ የተሻለ መስራት ማድረግ እንደሚችል ያውቃል። እሱም አቅሙም እንዳለ ያውቃል። ስለዚህ በዙሪያ ያሉ ሰዎችን ማማከር፣ የሚጠቅመውን መውሰድ፣ ፕሮፌሽናል ተጫዋች የመሆን ህልም እንዳለ ያውቃለሁ። እሱን ለማድረግ ደግሞ አንድ ፕሮፌሽናል ተጫዋች ወይም ልጅ ምን ማድረግ አለበት የሚለውን በደንብ ማወቅ አለበት ብዬ አስባለሁ። ሚዲያዎችን በዚህ መጠን አሁን ወደ ሚዲያ ሲያወጡት ያለውን አቅም አሁን ባለው ነው። እግር ኳስ ተጫዋች ደግሞ እንደምናውቀው ነገ ምን እንደሚሆን አናውቅም። ስለዚህ ራሱን መጠበቅ አለበት። ዳዊት ራሱን ይጠብቃል ብዬ አስባለሁ። እሱን ደግሞ የምናደርገው ከሙሉ ዝግጅት ማድረግ አለበት። አመጋገቡ፣ የሚሰራቸው ስራዎችን ፎርማል ትሬኒንጉ ላይም ከፎርማል ትሬኒንግ ውጭ እያንዳንዱ እንቅስቃሴ ከካምፕ ውስጥም ከካምፕ ውጭም አሁን ክለብ ፈርሟል። ሸገር ከነማ ተቀላቅሏል። ስለዚህ ትላልቅ ተጫዋቾች ነው የሚያገኙ። ትላልቅ ተጫዋቾች ማለት ደግሞ በሁለቱም ሳይት የተሳሉ ናቸው። ጥሩን መንገድ ይዘው ይሄዳሉ፣ በመጥፎውን መንገድ ይዘው ይሄዳሉ እና ጥሩን መንገድ ሁሉም ጓደኞች እንዲሆኑ ይጠበቃል። ሁሉም ጋር ጓደኛ መሆን ግን የተሻለውን መንገድ ለነገር ያዋጣንና ፕሮፌሽናል የምትሆንበትን አራይ ነው ብለህ የምትሰው ሜሲ
ክርስቲያኑ የደረሰበት ደረጃ በጥረት ነው የመጣው። ራስን ከአላስፈላጊ ነገሮች አግደህ መስራትና ወደዛ ወደምትፈልገው የአውሮፓ ክለቦች መሄድ ይኖርባል ያስባሉ። ምናልባት ከ2 ዓመት በፊት ስፔን ሄድ ፕሮሰስ ጀምሮ ነበር ወደ ስፔን ክለቦች እና ያ ነገር ደግሞ አሁን እድሏል። ሞሮኮ ጋር ቆንጆ እንቅስቃሴ ካረግ አሁን ያለህን ፐርፎርማንስ አስጠብቀህ ትንሽ ጨምረህበት ከዛ ከተገኘ መድረስ የምትፈልግበት ዓላማ ወይም ደግሞ ህልም የሆነው የአውሮፓ ክለቦች መግባት ትችላለህ ብዬ አስባለሁ። አሁን ያለው ሌቭል ግን አሁን የምትጫወትበት ወይም ደግሞ አሁን ያለ ደረጃ ሊያኩራራ እና ይሄ በቃ ጣራዬ ነው ብለህ እንዳታስብ ይመክራለሁ። ዳዊት እሱንም ታደርጋለህ ብዬ አስባለሁ። ህልምህን መኖር ስላለብህ እንደዛ ማሰብ ይኖርባል ብዬ አስባለሁ። በጣም እናመሰግናለን ዶክተር ለሰጠህን ሀሳብ። ያው ዳዊትን በግሉ ስለሰጠው ምክር ያመሰግናል። እናመሰግናለን። እሺ መልካም ተመልሰናል። ዳዊት እንግዲህ በባህር ዳር ዩኒቨርሲቲ አካዳሚ ውስጥ እንድትገባ የመለመለህ ዶክተር ዳንኤል ነው በስልክ ሀሳብ ሲሰጠን የነበረው። እንዴት አገኘው ምክሩ? ያው አሪፍ ነው ማለት ዛሬ ለምን እንደሆነ አላውቅም፣ ግን ከመጠብቀው በላይ ነው መከረኝ። በግል የምደውልለታለሁ። እንደዚህ መክሮኛ አቅም አመሰግናለሁ። እንቀጥል ውይይታችንን። እንግዲህ ከ2016 ዓመተ ምህረት ጀምሮ 3 ፖይንት አካዳሚ ነበር ያሳለፍኩ። ምን ይመስል ነበረ? ስለ ተመለመልክበት አጋጣሚ ምናንሳ? ያው በቆይታ አሪፍ ነው። ያው በመጀመሪያ ሂደት የተመለመልኩበት ባህር ዳር ዩኒቨርሲቲ እንደነበርኩ ታውቃላችሁ። ከዛም በኋላ በዶክተር ዳኛቸው አማካኝነት 3 ፖይንት እንዲያመቻች ድል እንዲሰጥ የኢትዮጵያ እግር ኳስ ፌዴሬሽን ምክትል ፕሬዝዳንት ነው። አዎ እሱ አመቻቸልኝ። ያው አገናኘኝ ከዋናዎች ጋር ከነ ባቡ የሚባሉ አሉ። ከነሱ ጋር አገናኘኝ። ለ2 ቀን እንትን ድል አደረገኝ፣ ትሪያል እንደወስድ አደረገኝ። የዛን ሰዓት ደግሞ ኮች ሙሳ ይባላል፣ እንግሊዛዊ ኮች ነው የሚያሰልጥናቸው። እሱ ሊሄድ ወደ እንግሊዝ 2 ቀን የቀረው፣ በዛዎች ውስጥ መመልመል አለበት ተባልኩ። ያው የ2 ቀን ቆይታ አደረግኩ። ያው ያን መልመሎን አሳክቻለሁ። ምን የተለየ ነገር አገኘ እዛ? ያው የዛን ጊዜ ልጅ ስለሆን ያው ታክቲክ ይሄን ያህል ብዙም ተምረን አናውቅም። ያው ከዚህ ግን ብዙ ታክቲኮችን ተምራል። እንደገና ደግሞ ካምፕ ነው፣ ለመጀመሪያ ጊዜ ነው ሀገርን ቤተሰብን ጥለ ሄድከው። በዛ ምክንያት ያው ብዙ ነገሮች ተምሬያለሁ። እንዴት ራስ መጠበቅ እንዳለብህ፣ ኮንዲሽን መጠበቅ እንዳለብህ፣ እንደገና አመጋገብ፣ ረፍት አወሳሰድ፣ ሜዳ ውስጥ ደግሞ ታክቲክ፣ ዲሲፕሊን ምናምን ብዙ ነገሮችን ተምሬያለሁ። በልጅነት ከቤተሰብ መለየቱ መራቁም አንድ ፈተና ነው ብዬ አስባለሁ። በምን መልኩ አለፍከው? ያንን ነገር እንዴት አስታረቅከው? ያው ከቤተሰብ መራቁ ከባድ ነው። በአንድ በኩል ናፍቆት አለ፣ በአንድ በኩል ደግሞ እግር ኳስ ስራዬ ነው ብለህ ስለተነሳ ያው ያን ነገር ማሳካት ስላለብህ ያው እንግዲህ ሌሎችም ልጆች አሉ ቤተሰብ ርቀው የመጡ እንደኔ። ያው እነሱንም ሲሰሙ ያው ብቻዬን ስላልሆንኩ ስለሚያውቁ ከጓደኞቼ ጋር ስለሆንኩ ያው ትንሽ ታገሰላቸው፣ ግን ያው ናፍቆቱ ምናምን አለ። ክለብ ኦልሞስት ገብተሃል። ከ3 ፖይንት ጋር ያለህ የነበረ ጊዜ ያበቃል ማለት ነው አይደል? ምን ማለት ትፈልጋለህ? ያው 3 ፖይንት ያው ሳላቅ ብዙ አስተምሮኛል። በጣም እንጃ ከምል በላይ በጣም ብዙ አስተምሮኛል። ያው ከዚህ ደረጃ እንድረስ ትልቁ ሚና ተጫውተዋል ብዬ አስባለሁ። ያው በዚህ አጋጣሚ ደግሞ ያው እነ ባቡን እነ ቴዲን እነ ጸግሽ እና አብርሃም እነ ኮች አመሰግናለሁ። ከልብ በጣም አመሰግናለሁ። ግሩም ኳስ ዳዊት ካሳ የመጀመሪያ ጎል የኢትዮጵያ ብሔራዊ ቡድን አስቆጠረ። ቅድም ዶክተር ዳንኤል በመሀል ስፔን የመሄድ አጋጣሚ አግኝተ ነበር። ምንድን ነበር እሱ? እስኪ እናንሳው። የሆነ ኤጀንት ነበረ። ያው እሱ ባህር ዳር ስንጫወት አይቶ ያው ወደደኝ። ከዛም በኋላ ያው ፕሮሰስ እንዲጀምር ረዳኝ። ከዛ በኋላ የዛን ሰዓት ልጅ ነበርን፣ ግን በጣም ያው እኔ አላቅሜን በቤተሰብ ነበር የሄደው። ያው ፕሮሰስ ጀምረን ነበር። ከዛም በኋላ ለምን ፌል እንዳለጋ አላቅም እንጃ። ልጅ ስለነበርኩ ያው ቤተሰብ ነው የሚያውቀው። ያው ለወደፊት እንደሚሳካ ወደፊት ይሳካል። የተከበራችሁ አድማጭ ተመልካቾቻችን የስፖርት ባለታሪኮቹ ፕሮግራማችንን ነው እየተከታተላችሁት የምትገኙት። ወጣቱ ኮከብ ዳዊት ካሳው ደግሞ ዛሬ ከኛ ጋር ቆይታ እያደረገ ነው የሚገኘው። ቆይታችን አሁንም ይቀጥላል። በድጋሚ አብራችሁን ቆዩ። የሀገራችንን መልእክት ኢትዮ ቴሌኮምን መልእክት ተከታትለን እንመለሳለን።
ኔክሰስ ኤል127 ኤል131 ኤል2028 ዘኔክሰስን ያዙ፣ ከዓለም ጋር ይጓዙ። ኢትዮ ቴሌኮም። ወደ ሴካፋ እንመለስና እንግዲህ የኢትዮጵያ እንደ ሀገር የኢትዮጵያ እግር ኳስ ፌዴሬሽን ሮድ ቱ 2029 በሚል ፕሮጀክት ቀርጾ እየሰራ ነው የሚገኘው። የዛ ውጤቶች ናቸው እናንተ ሴካፋ ላይ ኢትዮጵያን የወከላችሁ ልጆች። ወደዚህ ፕሮጀክት ስለተመለመድክበት አጋጣሚ ምን ይመስል ነበር ሂደቱ የሚለውን እስኪ ሰፋ አድርገን እናንሰው። ዴቭ ያው የተመለመልንበት ያው 3 ፖይንት አካዳሚ እያለን የተመለመልነው ያው ይሄን ቲዩኒቲን ለመመስረት ሲፈልጉ ያው ፖይንትን ውድድር አዘጋጁ። እዚህ አዲስ አበባ ላይም ብዙ ውድድር ተዘጋጅቶ ነበር፣ ያን ተሳተፍን። እንደገና ክልሎች ላይም ደግሞ ተደርጓል እንደዚህ አይነት ውድድር ኤምአርአይ ያለው በሁለቱም ኤምአርአይ ያለው በሰዚህ በአዲስ አበባም በክልሉ እና በአዲስ አበባው ሻምፒዮን መሆን ይችላል። ብዙ 16 ቲም ያለበት ሻምፒዮን እና ያው እዛ ደግሞ ሐዋሳ ውጤት ማምጣት አልቻለም። ግን እዚህ በዲቪዥንም እዚህም በልተናል። በነዛ አጋጣሚዎች ነው የተመለመልነው። ያው በጣም በርካታ ልጆች ነበራችሁ አይደል? ምናልባት በዚህ መልኩ አልፌ ከመጨረሻ 25 ልጆች እሆናለሁ የሚል ሀሳቡ እቅዱ ነበረ? ያው እቅዱ አለኝ። ያው ለናሽናል ቲም መጫወት እፈልጋለሁ። ይሄም እቅዱም አለኝ። ግን ያው ብዙ ጠንካራ ልጆች ነበሩ። ያው በምንም ብለን ያው አልፈን 25 ውስጥ ገብተናል። የኢትዮጵያ እግር ኳስ ፌዴሬሽን በተደጋጋሚ ጊዜ ሲለው እንደነበረው እናንተን ለሴካፋ ለማዘጋጀት ብዙ ስራዎች እንደተሰሩ በተደጋጋሚ ሲገለጽ ነበረ። ኢቭን ስልጣናችሁን በዋና አሰልጣኙ አሜሪካዊ ቤንጃሚን ዚመር እንደነበሩ ይታወቃልና ወደዚህ ውድድር ከመግባታችሁ በፊት በኢትዮጵያ እግር ኳስ ፌዴሬሽን በኩል ሲደረግላቸው የነበረው ድጋፍና ክትትል፣ የስልጠና መንገዶች እንደው ምን ይመስሉ ነበረ? ብዙ ድጋፍ አድርገዋል። ያው ብዙ የስልጠና አመቻችተዋል። በመጀመሪያ የ3 ቀን ካምፕ 3 ፖይንት አካዳሚ ይዘው የተለያዩ ቲሞች ተጠርተው ወደ 40 ልጅ የሚሆን ካምፕ አድርገን ነበር። እንደገና ሲቀጥል ደግሞ በሁለተኛው ዙር ደግሞ 1 ቀን ካምፕ ተደርጎ ነበር። እዚህ ሌላ ያልተመረጡ ልጅ ከ3 ካምፕ አሉ። እዛ 3 ካምፕ የነበሩ ልጆች አሉ። ሌላ ከነሱ ውጭ ደግሞ የ1 ቀን ካምፕ ተደርጎ ነበር። እነዛ ሁሉ ተጠራቅሞ ደብረ ዘይት የ9 ቀን ካምፕ ተደርጎ ነበር። ከነዛ ሁሉ ተወጣጥቶ ለአንደር 17 ናሽናል ቲም ተመልምሏል። በመጨረሻ እዛ ቲም ውስጥ መሆንክን ስታረጋግጥ መቼም የሀገርን መለያ መልበስ ለሀገርን ወክሎ መጫወት የተለየ ስሜት ይኖረዋል አይደል? ምን ተሰማህ እንደ ተጫዋች እንደ ታዳጊ እድሉን ስታገኝ? በራሱ ያው እጫወታለሁ ብዬ አስቤ ነበር። ግን ያው የሀገርን ማሊያ መልበስ ደግሞ በጣም ከባድ ነገር ነው፣ ትልቅ ጫና ነው። ያው ግን መጀመሪያ ለቤተሰቦቼ ነው የደወልኩት። በጣም ደስ ስላለኝ ያው ደስ ብሎኛል። እነሱም ደስታን ተጋርተዋል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ቀይ ቀበሮቹ ለአፍሪካ ከ17 ዓመት በታች ዋንጫ ማለፋቸውን አረጋግጠዋል። ኢትዮጵያ ባዘጋጀችው ውድድር ላይ የኢትዮጵያ ብሔራዊ ቡድን 3ኛ ደረጃን ይዞ አጠናቆ በ2026 ሞሮኮ ላይ በሚደረገው የአፍሪካ ከ17 ዓመት በታች ዋንጫ ተሳታፊ መሆናቸውን አረጋግጣቸዋል። ምን ይመስል ነበር ውድድሩ አጠቃላይ? ያው ውድድሩ ያው ጫና አለው። ያው ሌሎች እኛ እንደተዘጋጀ ነው ሌሎች ሀገርም በደንብ ተዘጋጅተው ነበር የመጡ። ያው ግን የኛ የመጀመሪያ ዓላማችን ለአፍሪካ ዋንጫ ማለት ነበር። ሲቀጥል ሁለተኛ ዓላማችን ለዋንጫ ነበር፣ እሱ አልተሳካም። ግን ያው የመጀመሪያ ዓላማችን ለአፍሪካ ዋንጫ ለማለፍ እስከሆነ ድረስ እሱን አሳክተናል። ያው በዚህ መሀል ሀገራችን ስላዘጋጀችው ያው ደጋፊዎቻችን አላሳፈሩንም። ለነሱ ትልቅ ክብርና ምስጋና አለኝ። ያው በእነሱ ፊት ያው አላሳፈርናቸውም። ለአፍሪካ ዋንጫ አልፈናል ከ2 ዓመት በኋላ። ደጋፊ ለሁሉም ተጫዋቾች አክብሮት አለው። ግን አንተ ደግሞ የውድድሩም ከፍተኛ ጎል አስቆጣሪ ሆነ ስላጠናቀቅ አንተ ላይ ደጋፊው ሲያሳይ የነበረው ሪያክሽን የነበረው ደስታ ይለያል ያስባሉ። በተለይ በመጨረሻው ጨዋታ ላይ 3ኛ ደረጃን ይዘን ማጠናቀቃችንን ካረጋገጥን በኋላ ኬንያን አሸንፈን በደንብ አንተን ተሸክመው ሁሉ ደስታቸውን ሲገልጹ የነበሩበትን ጊዜ እናስታውሳለን። እና እንደው ምን የተለየ ስሜት ይኖረዋል ብዬ ነው። ያው በዛም ሰዓት ኮከብ ጎል አግቢ በ2 ጎል በልጠው ነበር። አብሮኝ ከኔ ጋር ኮከብ ጎል አግቢ ነበር እና በቃ በጣም ደስ ብሎኛል። ደጋፊዎችም እኔ ደስ እንዳለኝ ከኔ በላይ ደግሞ ደጋፊዎች ደስ ብሏቸዋል። ያን ስሜት አሳይተዋል። ኃላፊነትም ጭምር ነው እያስባለሁ። በታዳጊነት በእንደዚህ አይነት ሁኔታ ከፍ ብሎ መታየት ለወደፊትም እግር ኳሱ ላይ ተጨማሪ የቤት ስራ እየሰጡ እንደሆነ የምታውቅበትም ነው እያስባለሁ። እና የሆነ እግር ኳስ ህይወት ላይ የበለጠ ኢነርጂን የበለጠ መነሳሳትን ፈጥሮልሃል? ያው ደጋፊዎች እንደዚህ ማድረጋቸው ያው አሪፍ አይዞ ሲሉ ያው እንደጨረስክ አይነት ስሜት እንዳልተሰማኝ አውቃለሁ። ብዙ ኮቾችም ነግረውኛል። ያው ከዚህ በላይ ጠንክረን ከሰራን ደግሞ
ሁሌ በየአመቱ በሚደረጉ ከ17 ዓመት በታች እናልፋለን። ለዋኖችም ናሽናል ቲም ጥሩ የውድድር ጊዜ እንዳሳለፋችሁ በእርግጠኝነት መናገር ይቻላል። 3ኛ ደረጃን ይዞ ነው ያጠናቀቀው የኢትዮጵያ ብሔራዊ ቡድን። ግማሽ ፍጻሜ ላይ ምናልባት በዩጋንዳ ስንሸነፍ ያው እሱ ያው እነሱ ችለው ሳይሆን ወይም እኛ እንትን ብለን ሳይሆን ያው ድንጋጤ ነበር። ለምን እንደሆነ ባናቅም ሁላችንም ተረብሸን ነበር፣ ቴንሽን ነበር። አንድ ጎል በገባችን በስተት በአንድ ጎል ሲገባብን ቴንሽን ነው። ለምን እንደሆነ አናቅም። ያው በዛ ምክንያት ብቸኛው ጨዋታ ነው ገበያ ላስቆጠርክበት እሱ። ያው በዛ ምክንያት ይመስለኛል እንጂ ያው አሸንፈን እንመጣበት እንትን ነበር። እንግዲህ ለአፍሪካ ዋንጫ አልፈናል። ኦልሞስት ከ2003 በኋላ በፈረንጆቹ ስዊዝርላንድ ጋር ነበረ ለመጨረሻ ጊዜ ተሳታፊ የነበረው የኢትዮጵያ ብሔራዊ ቡድን። ከዛ በኋላ ከ22 ዓመታት በኋላ ወደ አፍሪካ ዋንጫ ተመልሰናል። እንደ ተጫዋች ምን ታስባለህ አፍሪካ ዋንጫው ላይ? እንደ ቡድንም እንደው ምን እቅዶች አሉ? ያው ስለምታወሩ ማለት ነው። ያው መጀመሪያም ስንጀምርኛ ሀብለን ስንጀምር ለአፍሪካ ዋንጫ ማለፍ እስከሆነ ድረስ ለአፍሪካ ዋንጫ አልፈናል። ያው ሲቀጥል ደግሞ ከዚህ በኋላ አላማችን ደግሞ ያው ለዓለም ዋንጫ የሚሆንበት አጋጣሚ አለ። ያው እሱን ከፈጣሪ ጋር እናሰካዋለን። አሁን ዳዊት ካሳ ሃትሪክ 3ኛ ጎል ለብሔራዊ ቡድን አስቆጥሯል። ከዚህ ውድድር በኋላ ወደ አንተ የመጡ እድሎች አሉ። በድጋሚ እንኳን ደስ ያለህ ልበልህና አሁን በፕሪሚየር ሊጉ ትጫወታለህ ማለት ነው። ለሸገር ሲቲ ፈርመሃል። ምን ተሰማህ ይህን እድል ስታገኝ? ያው አልጠበቅኩትም። እንደዚህ ፕሪሚየር ሊግ እጫወታለሁ ብዬ አላሰብኩኝ ነበር፣ ግን እንደምጫወት ተስፋ አደርጋለሁ ከዚህ በፊት። ያው እንግዲህ ፕሪሚየር ሊግ እንግዲህ እስኪ ብዙ እንጠብቃለን ብዬ አስባለሁ። ደስተኛ ነኝ። በክለቡ በሚኖረው ቆይታ ምንን ማሳካት፣ በምን መልኩ የእግር ኳስ ህይወትን ማስኬድ ትፈልጋለህ? ያው እኔ በመጀመሪያ ደረጃ የምፈልገው ያው ኮከብ ጎል አግቢ ሆኜ መጨረስ እፈልጋለሁ። እዚህ ጋር እንደጨረስኩት የፕሪሚየር ሊግም ኮከብ ጎል አግቢ ሆኜ እጨርሳለሁ ብዬ አስባለሁ። ከፈጣሪ ጋር እስኪ እናያለን። እሱ ነው። እግር ኳሱን ገና እየጀመርከው ነው። የስኬት ጅማሮ ላይ ነው የምትገኘው። በደንብ ከሌሎች መማር፣ ራስን መጠበቅ። ቅድም ዶክተር ዳንኤልም ሲያነሳው እንደነበረው እዚህ ላይ በደንብ ፎከስ አድርጎ ሲያነሳለ ነበር። እንደው ከባህሪ አንጻር ዳዊት ምን አይነት ልጅ ነው? ለወደፊትም ይሄ እግር ኳሱን በእግር ኳስ ህይወቱ የተሻለ ደረጃ ላይ ከምታልመው ደረጃ ላይ ለመድረስ ባህሪ በጣም አስፈላጊ ስለሚሆን ማለት ነው። ያው ባህሪ አስፈላጊ ነው። ያው ለተጫዋች ትልቁ ሚና ዲሲፕሊን ነው። ያው ዲሲፕሊን ከሆነ ኮቾች የሚወደዋል፣ ራስም ታድግበታለህ። ያው ደግሞ አሪፍም ደረጃ ለመድረስ ደግሞ ጠንክሮ መስራት ነው። ያው ለዛም ትልቁ ሚና ይጫወት ነው። ቤንጃሚን ዚመር በተደጋጋሚ ስላንተ ሀሳባቸውን ይሰጡ ነበረ። የናሽናል ቲሙ አሰልጣኝ በደንብ ትልቅ ደረጃ ላይ የመድረስ አቅም ኳሊቲ ያለው ልጅ ነው በማለት ሲያነሱ ነበረና የተለየ ግንኙነት አላችሁ እሳቸው ጋር? ያው ሁሉም ሰው እንደሚገናኘው እንገናኛለን። የተለየ ግንኙነት የለንም። ያው ግን ለየብቻ ሁላችንም እየመጡ ይመክሩናል። ምን ደካማ ጎን፣ ምን ጥሩ ጎን፣ ምን ማሳደግ እንዳለብን፣ ምን መጨመር እንዳለብን ያው ለየብቻ ያወራናል። ጨዋታችንን ለማዋዛት ፈጣን ጥያቄዎችን አዘጋጅተናል። መልስ በፍጥነት ይሆናል ማለት ነው። ከሀገር ውስጥ አቡበከር ናስር፣ ከውጭ ሮናልዶ። ከሳውት ሱዳን ጋር ስንጫወት ሁለተኛው ግብ የግብ ክልል አካባቢ ስፔስ ያገኛሉ። ለዛ ነው ከሀገር ውስጥ ባህር ዳር ከነማ፣ ከሀገር ውጭ ሪያል ማድሪድ። ቴብል ቴኒስ። ያው ከመጀመሪያ ጀምሮ ያሳደገኝ ዶክተር ዳኒ። የመጨረሻ ሀሳብ ለማንሳት ያህል እንግዲህ አሁን የእግር ኳስ የስኬት መንገዱን ጀምረሃል። እንደ ህልም ምን ላይ መድረስ፣ ምንን ማሳካት ትፈልጋለህ? ያው መድረስ የምፈልግበት ቦታ ያው ዩሮፕ ውስጥ መጫወት እፈልጋለሁ። ያው ከዛም ትልቅ ተጫዋች መሆን እፈልጋለሁ ዩሮፕ ውስጥ። ያን ማሳካት እፈልጋለሁ። ቅድምም ስታነሳል የነበረ በእርግጥ በዚህ የእግር ኳስ ህይወት ያው ከቤተሰብ ጀምሮ አንተ አሁን ላለበት ደረጃ እንድደርስ ብዙ ሰዎች በአንተ ህይወት ውስጥ ያልፋሉ እያስባለሁ እና
ማመስገን ማንሳት የምትፈልገው ሰው ካለ እድሉን እንስጥህና ቆይታችንን እንቋጭ። እሺ ያው ማመስገን ፈልገው በመጀመሪያ ደረጃ ፈጣሪ ነው። እሱን ከማመስገን በኋላ ደግሞ ያው ቤተሰቦቼ ከጎን የሆኑት እንደገና ዘመዶቼ፣ ወንድም እህቶቼን ማመስገን እፈልጋለሁ። ሁሉንም ኮቾች ያሰሩኝም ኮቾች ማመስገን እፈልጋለሁ። ያው ጓደኞቼን ማመስገን እፈልጋለሁ። በጣም እናመሰግናለን ለነበረን ጊዜ። እንግዲህ ህልምህ እንዲሳካ ከምታስበው ሩቁ ህልምህ ጋር እንድደርስ እንመኛለን። እንዲህ አክብረን ስለመጣህ ስለነበረን ጊዜ በጣም እናመሰግናለን። እሺ አመሰግናለሁ። የተከበራችሁ አድማጭ ተመልካቾቻችን የዛሬ ስፖርት ባለታሪኮቹ ፕሮግራማችን የተከታተላችሁትን ይመስል ነበር። በዛሬ ቆይታችን እንግዲህ በተለይ በሴካፋ ከ17 ዓመት በታች ዋንጫ 8 ግቦችን በማስቆጠር የውድድሩ ኮከብ ግባግቢ ሆኖ ያጠናቀቀውና ድንቅ እንቅስቃሴን ያሳየው ዳዊት ካሳው ከኛ ጋር ቆይታ አድርጓል። አብራችሁን ስለነበራችሁ ስለተከታተላችሁን እናመሰግናለን። የኢትዮ ቴሌኮም የዚህ ፕሮግራም አጋራችን ነው። እናመሰግናለን። የሀገራችን ህዝቦች እስኪ እንምከራችሁ፣ ግጭት ማስወገድ ነው። በአንድነቱ ናችሁ። አንድነት እንዲኖር፣ ፍቅር እንዲስፋፋ፣ ግጭት የሚባለው በሀገራችን ይጥፋ። በተለያየ መንገድ በሰላም እጦት ምክንያት መማር ማይችሉ የህብረተሰብ ክፍሎቻችን ወጣው እንዲማሩ ማድረግ አለብን። እኛስ አንድ አማራ እንዳይሞት፣ አንድ የከተማችን ህዝብ እንዳይሞት ጠንክረን መስራት ይገባናል።